ራኬብ ስለ ሁሉም ነገር አወቀች። እዛ ቤት ውስጥ ያለው ልጅ እንግዲህ ራኬብ እንድታውቅ ነበር ያደረገው። ግማሹን ገንዘብ እሱ ይሰጣቸዋል ካላቸው በኋላ እንግዲህ ገንዘቡን ሲሰጣቸው ራኬብ እንድታይ አድርጓት ነበር። ራኬብም ደግሞ እንግዲህ እህቷን ከቤት አስወጣታለች። በዛች በትንሽዬ በኪራ ቤት ካርታ ወረቀት የተነሳ እንግዲህ ሰኒ ራሷንም ለማጥፋት ደርሳለች። ህይወቷን ወደማይስተካከል እንትን ውስጥ መልሰው በጣም ህይወቷ ተበላሽቷል። አሁን ላይ በእርግጥ እህቷ ከጎኗ ካለችና ሁሉ ነገር ከታወቀ ሁሉም ነገር ተስተካክሎ ወደ በፊቷ ማንነቷ ትመለሳለች ብዬ አስባለሁ። ነገሮች ካሰብናቸው በላይ በጣም ድብልቅልቅ ብለዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮቹ ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ እንግዲህ በተለመደው ሰዓት ተለቋል። እውነት ለመናገር ግን ትንሽ የተፈጠረው ነገር በሰኒ ላይ ከብዶኛል። ማመን ራሱ አልቻልኩም። ሰኒ ሞታለች አልሞተችም የሚለው ነገር ማየት አልቻልንም። እንደዚህ እንደምታዩት እንግዲህ አረፋ ድፍቅ አድርጋ ወድቃለች። እንትንም ይሄ እንትን የሐኪም ቤት እንትን የሚሉት መጥተው ወስደዋታል። ሰኒም እህቷ የት እንዳለች አታውቅም። ጆከርም ማንም ሰው ሰኒ ያለችበት ሁኔታ የሚያውቅ የለም። ስሜቷን ራሱ አይታ እህቲቱ ራሱ መረዳት አልቻለችም። እና ነገሮች በጣም ለሷ ከበዷት ማለት ነው። እና እንግዲህ ውጭ ላይ ወጥታ ቁጭ ብላ ማንም ሰው ከጎኗ እንደሌለ ስታውቅ እንግዲህ መድኃኒት ወስዳ ራሷን ለማጥፋት ሞክራለች። ሰኒ ትሞታለች ወይንስ አትሞትም የሚለውን ነገር እንግዲህ እስቲ ሀሳባችሁን ኮሜንት አድርጉልኝ። የእውነት ሰኒ ከሞተች በጣም ነው የሚደብረው። የሰኒ ስቃይ ይብቃ እያላችሁ ነበረ። አሁንም ሰኒ ከሞተች አናይም ድራማውን ላይ ያላችሁ ነው። እና ቤተሰቦቼ የእውነት እኔ ራሴ በጣም አሳዝናኛለች። በተለይ እንግዲህ ደግሞ ጨበርዬንም አመተው እነ ኪራ በር ላይ ጥለዋታል። ምክንያቱም ምንም ነገር እሷ ወጣችም አልወጣችም ወይም ደግሞ ተያዘችም አልተያዘችም ምንም መፍትሄ እንደሌለው እና ለውጥ እንደሌለ ሲያውቁ እንግዲህ አምጥተው ቤት አስቀምጠዋታል። በር ላይ ጥለዋት ሄደዋል። እሷ ምን እንደተፈጠረ እንትን አላለችም። ሰኒም ቤት ተዘግቶባት እንደነበር ሰኒም ከነሱ ጋር እንደነበረች ምናምን ነው። የሰኒን ችግር አልተረዳችም። ያን ነገር ስለሰማች ወታ ለሰው ትናገራለች፣ ታሲዘናለች፣ ያልሆነ ችግር ውስጥ ትከተናለች ብላ ነበር። እንግዲህ እሷም ከነሱ ጋር አብራ ከልጁ ጋር ተባብራ የያዘቻት እና እውነት ለመናገር ሰኒንም እቤት አምጥተው እነ ኪራ በር ላይ አምጥተው የጣሏት እነ ጆከር ናቸው ማለት ነው። የጆከር ሰዎች ናቸው። ምክንያቱም ጆከር ሰኒ በነጻነት እንድትኖር ብሎ ሁሉን ነገር በራሱ አድርጎ ይሄኛውን ልጅ ወይም ስዊድን እንደገደለው ስዊድን የገደለው እሱ እንደሆነ ስዊድ እኮ አልሞተም፣ በህይወት አለ። የዓለም በዚች ዓለም ላይ በቃ የሲኦል የሆነ ኑሮ እንዲኖሩ ያደረጋቸው እነሱን ለመቅጣት ስለፈለገና መበቀል ስለፈለገ እንጂ በህይወት አለ። ግን እንግዲህ ጆከርም ሁሉ ነገር ጥፋተኛው እሱ እንደሆነና ስዊድን የገደለው እሱ እንደሆነ አድርጎ እስር ቤት ሄዶ ወይም ፖሊስ ጣቢያ ሄዶ እጁን ሰጥቷል። ለዛ ደግሞ ለሰኒ ነጻነት ሲል ነው ይሄን ነገር ያደረገው። ሰኒ ግን የማይከፈል መስዋዕትነት እየከፈለች ነው። አሁን ላይ በጣም ትልቅ ችግር ውስጥ ገብታ እንግዲህ ራሷን ለማጥፋት ደርሳለች። ስለዚህ ጆከር ሁሉ ነገር ስለወሰነ ጨበርዬንም ይዟት የነበረው ወስዳችሁ በር ላይ ጣሏት ካገኛችሁበት በር ጋ ብሎ እዛው ካገኙበት ቦታ ጥለዋታል። እሱም ደግሞ እንግዲህ እህቷን እንድትፈልጋት አድርጎ ለራኬብ ነግሯት እንግዲህ እሱም ወደ ራሱ ሄዶ የራሱን ውሳኔ ወስኗል። ይሄ ልጅ ራሱን ሊያጠፋ ነው ወይንስ ደግሞ ከዚች ሀገር ሊጠፋ ነው፣ ከኢትዮጵያ ሊጠፋ ነው ወይንስ ደግሞ እጁን ለፖሊስ ሰጠ? ጆከር ያሰበውን ነገር ማወቅ አልቻልንም። እንግዲህ በቀጣይ ክፍል ሲለቀቅ ነው የምናየው። ሰኒዬ እንግዲህ ትሞታለች አትሞት የሚለውን ማወቅ አልቻልም። በጣም ከባድ ስሜት ውስጥ ናት ያለችው። እንደምታዩት እንግዲህ ራሷን ስታ ወድቃለች፣ አረፋ ደፍቃለች። ትልቅ ችግር እንደተፈጠረ ግልጽ ነው፣ ግን ማየት አልቻልንም። እስኪ እናያለን በቀጣይ ላይ። እውነት የእሷ ፈተና ማለቅ አለበት። ደስተኛ ሁና ከእህቷ ጋራም ከጆከር ጋርም አብሮ ቢኖሩበት ብዬ አስባለሁ። ግን ማን ነው ይሄኛውም ደግሞ እንግዲህ እውነት ለመናገር አንዳንድ ጊዜ ሁሉም ላይ የራሳችን ፍላጎት ነው እንትን ያለ የምንሄደው እና ሁሉም ለራሱ እንዲሆን ነው የምትፈልገው። ሰኒ አሁን ላይ እየተረዳት የለም። ሁሉም ለኔ ይላል። ይሄኛውም ፍቅረኛውም ትቷት ሂዶ ሲያበቃ የኪራ ወንድም ትቷት ሂዶ ከበቅንትን ካለ በኋላ እንደገና ደግሞ ተመልሶ ለኔ ካልሆነች እያለ ነው። እዛ ጋር ጆከር እና እሷ የተጋቡበትን ምክንያት ይሄ ነው ብሎ ባይነግራትም ግን ችግሩን ተናግሯል። እንግዲህ ከባድ ነው። ጨበርዬም ከዛ ወጣለች፣ ግን ምንም ነገር አልተናገረችም። ራኬብም ደግሞ የምትጸጸትበትን ነገር አድርጋለች። እህቷን ከመረዳት ይልቅ አውጥታ ወደ ውጭ ሂጂ ብላ አባራት ነበርና የእውነት ሰኒ ከሞተች ራኬብ መቼም ቢሆን ከጸጸት አትድንም።